ከእስላም አፍ አልሐምዱሊላህ ተወስዶበታል የለም። ከክርስቲያን አፍም ማመስገን የሚባል የለም፣ ማልቀስ ብቻ። አልቃሽ ህዝብ ደግሞ አይሻገርም። ኢትዮጵያን መምራት 1 ሚሊዮን ጉንዳን ተሸክሞ መሄድ ነው እንጂ ትርፍ አይደለም። ይሄው 10 ወር ሙሉ አንድ ቀን ረፍት የለኝም። እያመመኝ ሕክምና መሄድ አልቻልኩም። ደሞዜ ትንሽ ነው። ኢትዮጵያ ማልማት እፈልጋለሁ፣ ግን እናንተ ግብር አትከፍሉም። ስራዬ እንዳልሰራ በየቦታው ክላሽ የተኮሳችሁ ሰው እየገደላችሁ ትበጠብጣላችሁ። እናንተ እያረጋጋው ስራ ልሰራ አልቻልኩም። አሁን ይሄ ሁሉ ለቅሶ የምትሰሙት ትናንትናም ብዙ ለቅሶ ስሰማ ነበር። አሁን እናንተ ሸኝቼም አዲስ አልቃሽ ይመጣል ያለቅሳል። የኔ ስራ በቃ ሶፍት እያያዙ መቅረብ ብቻ ነው። እነዚህ ጠቅላይ ሚኒስትሩ የኢትዮጵያን ሕዝብ በየፈርጁ በጅምላም በችርቻሮም ከዘለፉባቸው አያሌ አጋጣሚዎች ጥቂቶቹ ናቸው። ሕዝቡ አላደነቅኸኝም ተብሎ ዓይንህን የማትገልጥም ነህ ተብሎ ብዙ ስድብ ተከናንቧል። ጉንዳን ነህ፣ እንቁራሪት ነህ፣ ጩኸታም ነህ፣ መንጋ ነህ ተብሏል። የኢትዮጵያ ሕዝብ በጠቅላላ ሾርት ሜሞሪ ያለው ነው ብሎ የሚዘልፈው መሪ ያየው እሳቸውን ነው። ይህ ህዝብ አስፓልት ብትሰራለት ሳራ አማረኝ ይላል ብለው የተሳደቡት በሲዳማ ባህል አዳራሽ ውስጥ የሞላ ሰው አስቀምጠው ነው። ወጥ ሰሪዋ ሁሉ ተንታኝ፣ ታክሲ ነጂው በሙሉ ፖለቲከኛ ሆነ ብለው ያማረሩት ደግሞ መምህራንን ሰብስበው ነው። ጠቅላይ ሚኒስትር አብይ የመደዳ ስድባቸውን የሚያከታትሉት ለሁሉም ነው። ሼፍም ታክሲ ሹፌርም ተሰድቧል፣ ይሰደባልም። ይህንን ያህል ስድብና ዘለፋ የሚያከናንቡት ደግሞ ህዝቡ ደግፎኝ ቆሟል በሚሉበትም ወቅት ነው። እንዲህ ያለው ጠባያቸውን የአገር ውስጥ ብቻ ሳይሆን የውጭ ሚዲያዎችንም ሲያገኙ የተናገሩት ነው። ለአብነት እሳቸውም ደጋፊዎቻቸውን መንጋ ናቸው እያሉ በሚናገሩበት በ2011 ዓ.ም ፋይናንሻል ታይምስ የተሰኘው ጋዜጣ ቢሮአቸው ድረስ ተገኝቶ ቃለ ምልልስ ስጡኝ ሲላቸው የጀመሩት ህዝባቸውን በመሳደብ ነው። ደግሞም ራሳቸውን በማድነቅ የኢትዮጵያ ህዝብ በትናንት ይቆዝማል፣ እኔ ግን ነገ የሚታየኝ ሰው ነኝ ብለው መናገራቸውን ጋዜጣው ጽፎታል። ስድባቸውና ዘለፋቸው ደግሞ በዚህ መልኩ በጅምላ ብቻ ሳይሆን በችርቻሮም ይገለጻል። የራሳቸውን ፓርላማ ቁጭ አድርገው ከዚህ ምክር ቤት ውስጥ ሌባ ናችሁና እንሰር ብንል 5 ሰው እንኳን አይተርፍም ብለው 540 ሰው ዘራፊ መሆኑን ተናግረዋል። በጠቅላላ የምክር ቤቱ ህግ አውጪ ሁሉ ሌባ ነው ማለት ነው። ኢትዮጵያ ያላት ህግ አውጪ ሌባ ነው እያሉም ነው። የአገሪቱን ምሁራን ለጉዟቸው መኪና ለመኖሪያቸው ቪላ የሌላቸው ናቸው ብለው በመናጤ ድህነት ዘልፈዋቸዋል። ይህም ሳይበቃቸው የዩኒቨርሲቲ ምሁራንን ንቅል ብለዋል። የሙዚቃ ባለሙያዎችን ኢትዮጵያን የከዱ ብለው ዘልፈዋቸዋል። ሙስሊሞች የምስጋና ቃል የሌላችሁ ተብለዋል። ክርስቲያኖች ቃለ ውዳሴ ከአንደበታችሁ የማይሰማ ተብለው ተዘልፈዋል። የራሳቸው ረዳቶች ጀዝባ ተብለው ሲሞለጩ በሚዲያ ተላልፏል። የውጭ ጉዳይ ሚኒስቴር ዲፕሎማቶቻቸውን በየሆቴሉ ኮክቴል ስታሳድዱ የምትውሉ ድንኳን ሰባሪዎች ብለዋቸዋል። መምህራንን አሁን ደግሞ ምን መምህር አለ ብለው ያ የእውቀት አባት የሚባለው ነገር እኮ የለም ሲሏቸው ቁጭ ብለው አዳምጠዋል። ህዝብን በየዘሩ እየከፋፈሉ ሲሳደቡም አላስተረፉትም። ደግሞም ጅብ፣ የቀን ጅብ፣ የጅብ ግልገል ወዘተ የሚሉት ጥቂቶቹ ናቸው። ሲዳማ ለማኝ ነው፣ የኢትዮጵያ ህዝብ ለማኝ ነው፣ የኢትዮጵያ ህዝብ አጠቃላይ ችግር ማንን ከማን ማነጻጸር እንደሚችል አለማወቁ ነው፣ ይሄ ህዝብ እኔን አያደንቅም የሚሉት ከዘለፋዎቹ መካከል የሚጠቀሱ ናቸው። እንዲህ እያልን ብንፈልግ ህዝቡ በጅምላና በችርቻሮ ላለፉት 7 ዓመታት የመሪውን ስድብ ሲጠጣ መክረሙን እንደርስበታለን። ተሰደቡህ ብሎ የተቆጣ ማህበር፣ የተቆጣ ሙያተኛ ወይም አንዳች ስብስብ ግን እስካሁን አልታየም። አገሩም በጋራና በተናጠል እየተሰደበ ስድቡንም እንደ ተገቢ ነገር እየወሰደ ተላምዶት ዝም ብሏል። መግደሎ ሳይበቃ መሳደቦ ለምን ነው ብሎ መጠየቅን የደፈረ የለም። ለመሆኑ ግን ጠቅላይ ሚኒስትር አብይ እንዲህ አብዝተው የሚሰድቡን ለምንድን ነው ብሎ የሚጠይቅ አይስተዋልም። ሰውን መግደል፣ ማሰር፣ ጦርነት ማካሄድ፣ በትምህርት ቤት ፈንታ እስር ቤት ማብዛት፣ በጤና ተቋማት ምትክ ጦር ሰራዊት ማግተልተል በአምባገነኖች ዘንድ የተለመደ ነገር ነው። አብዛኞቹ ፈላጭ ቆራጮች የመግደያ መሳሪያቸው ተቀባብሎ የተቀመጠ ቢሆንም ህዝባቸውን ለመዝለፍ አንደበታቸውን ሲከፍቱ ግን እምብዛም አይስተዋሉም። እንዳም ሆኖ ዜሮ ነው ማለት አይቻልም። ቁጥራቸው ጥቂት ያልሆነ ፈላጭ ቆራጭ መሪዎች ተፈልጦ ተቆርጦ የሚገዛላቸውን ህዝብ ልክ እንደ አብይ አህመድ ሲሰድቡት ተሰምተዋል። የተሰዳቢነታቸው ምንጭና ምክንያት በባለሙያዎች ተጠንቷል። አንድ አምባገነን ሰውን ከገደለ ካፈናቀለና
ካስራበ እንዲሁም ካሰረ አይበቃውም ወይ? ስድብ ምን ያደርግለታል? የሚለውን የመሪዎችን ስነ ልቦና ያጠኑ ሰዎች ድምዳሜያቸውን አብጅተዋል። በዚህ ሳምንታዊ የአምባገነኖች መተንተኛ ዝግጅታችን አብይ አህመድ ለምን የኢትዮጵያን ሕዝብ እንደሚዘልፉት እንደሚያዋርዱትና እንደሚሰድቡት የሚያስረዳ መሰናዶ ይዘን ቀርበናል። አብራችሁን ቆዩ። ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳይ በጣም በርካታ ናቸው። ወይም እኛ አልተናገርናቸውም ወይም እናንተ ማየት አልፈለጋችሁም። እናንተ ሲባል ድፍን ኢትዮጵያ ማለት ነው። እናንተ ብቻ አይደላችሁ። ድፍን የኢትዮጵያ ሕዝብ የሚለው ዘለፋ እሳቸውን ልጆቻቸውንና ብጤዎቻቸውን እንደማይመለከት የታወቀ ነው። በአብይ ትርጓሜ እሳቸው ብፁዕ ኩሌ ሌላው ኮልኮሌ ነው። እሳቸው ባለ ራእይ ሌላው የኢትዮጵያ ሕዝብ አይኑን ያልገለጠ ነው። ደጋግመው ይህ ሕዝብ አልተረዳኝም፣ እኔን የሚያመሰግነኝ የሚመጣው ትውልድ ነው ሲሉም ተደምጠዋል። አንድ ሕዝቡ ያልተረዳው መሪ ስልጣን ላይ ምን ይሰራል? ትቶ ዘወር ይበል እንጂ የሚለውን ፈሊጥ ለእነ አብይ አህመድ መግለጽ አይሰራም። እናም እንትወው ድፍን የኢትዮጵያ ሕዝብ እየተባለ በሚሰደብበት ጉዳይ ላይ የምናተኩር መሪዎች ሕዝብን እንዲህ ባለ መልኩ የሚሳደቡት መቼና ለምንድን ነው የሚለውን መሪም ጥያቄ እናስከትል። ይህንን ጥያቄ የሚመልሱ አጥኞች ፖለቲካዊና ስነ ልቦናዊ ምክንያቶችን ያቀርባሉ። ሮበርት ፓተን የተባሉ ጸሐፊ ዘ አናቶሚ ኦፍ ፋሺዝም በተሰኘ መጽሐፋቸው ሳይኮሎጂካል ማኒፑሌሽን ፖለቲካል ስትራቴጂ ኤንድ ፊር ድሪቭን ገቨርናንስ በማለት ያስቀምጡታል። አንድ መሪ ሕዝብን በመሳደብና በማዋረድ አይነኬና ይተክ ሆኖ የሚታይ ይመስለዋል የሚሉት አጥኚው ይህንንም ስነ ልቦናዊ ያደርጉታል። በአሸማቃቂ ቃላት የሚመሩትን ሕዝብ መስደብ ደግሞ የመግዣ ስልት የሚመስላቸዋል ይላሉ። ፖለቲካዊ ስትራቴጂ የሚሉት ይህንን ሲሆን አስፈራርቶና ተፈርቶ መግዛትን ደግሞ ፊር ድሪቭን ገቨርናንስ ብለውታል። ይህ መሪዎች ሕዝብን የሚሰድቡበት ሰበብ ነው። እንዳም ሆኖ አምባገነኖች ሕዝብን አከታትለው ለመሞለጭ የሚነሱባቸው ልዩ ወቅቶች በብዛት አሉ። አብዛኞቹ ጨካኝ መሪዎች ስልጣን እስኪያደላድሉ ድረስ ሕዝብ ቢሰማው ይወደዋል፣ ቢነገርለት ያዳምጠዋል ብለው የሚያስቡትን ጉዳይ ይደረድራሉ። አያሌ ቃል ይገባሉ፣ ሕዝብን በተስፋ ያማልላሉ። በአፍላ የስልጣናቸው ወራት ይህንኑ በአደባባይ ለሕዝብ እየተናገሩ በጓዳ ግን ስልጣናቸውን ለማደላደል የሚያገለግሉ ተግባራትን ይፈጽማሉ። ተቀናቃኞችን ይገድላሉ። አዲሱን መንግስት ይህንን ሕዝብ የወደደውን መሪ ተቃወመ ብለው ተቃዋሚዎችን ያስራሉ። ጦር ሰራዊትና የጸጥታ ተቋማትን በታማኝ አገልጋዮች እንዲወረሩ ያደርጋሉ። ይህንን ሁሉ እያደረጉ ቆይተው ለሕዝብ ቃል ከገቡት አንዱንም መፈጸም ሳይችሉ ጊዜው ይነጉዳል። በዚህ ጊዜ ሕዝብ ማጉረምረም ይጀምራል። መቆጣትና መበሳጨት ሲጀምርም መሪዎች የስድብ ሰይፋቸውን መዘው ብቅ ይላሉ። ስንት ስራ እየሰራን ተአምር እየገነባን እያለ ይሄ ሕዝብ የማያደንቀን ምን ሆኖ ነው ብለውም መዝለፍ ይጀምራሉ። ጆሽ ጆንስ ዘ ዲክታተርስ ፕሌይቡክ በተባለ መጽሐፉ ይህንን ጉዳይ ዘ እርጅ ኦፍ ሪኮግኒሽን ሲል ይጠራዋል። የአድናቆት ጥማት እንደማለት። በመጽሐፉ ላይ ያሰፈረው ሐሳብ ቃል በቃል ሲተረጎም አንድን አድናቆትን የተጠማ መሪ በጥቂት ቃለ ውዳሴ ብቻ አታረከውም። ጨቋኝ ገዢዎች ስለ ራሳቸው ደጋግሞ የተናገሩትን በጎ ነገር ሕዝቡ እንዲደግምላቸው በጅምላም እንዳስተጋባላቸው ይፈልጋሉ። ይህንን ልዩ መሪ የማናደንቅና የማናወድስ ከሆነ የሚመጣብን ነገር ሁሉ የከፋ ነው ብለው ዜጎችም እንዲጨነቁ ይሻሉ ይላል። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካችሁ አይናችሁን ግለጡ። ዓለም እኮ የተደነቀ ያለው በኢትዮጵያ ስራ። ምን ለምን ትገረማላችሁ? እናንተ ባታደንቁኝም ዓለም መሰከረልኝ። ይሄ ትውልድ የምሰራው ባይገባውም የሚመጣው ትውልድ ሲያመሰግነኝ ይኖራል በሚል መነሻ ሕዝብን የማይታየውም የማይሰማም አድርጎ የሚያቀርበው አእምሮ የስነ ልቦና ችግር ያለበት ነው የሚለውን የጻፉ ሰዎች ደግሞ ሂስትሮኒክ ፐርሶናሊቲ ዲስኦርደር የተሰኘ ህመም ያጠቃው ሰው ነው ይላሉ። ይህ አይነት ስነ ልቦናዊ የጤና እክል ትኩረት የመሳብ ረሃብ፣ በሌላ አካል የመወደስ ጥማት ነው። ደግሞም ሰራሁት በሚሉት ነገር መተማመን ሳይኖራቸው ሲቀርና በወንጀል ላይ ወንጀል በጥፋትም ላይ ጥፋት እየፈጸሙ መሆናቸውን ሕዝባቸው እንደተረዳባቸው ሲገባቸው ሎው ሰልፍ ኢስቲም ወይም የሌሎች ወገኖችን አዎንታዊ አስተያየት እንደ ማረጋገጫ የሚወስዱ አለያም ዲማንዲንግ ኤክስተርናል አፕሩቫል የሚፈልጉ ናቸው ይሏቸዋል። በዚህ ጊዜ ራሳቸው ወጥተውም ሆነ የፕሮፓጋንዳ ሰራተኞቻቸውን አሰማርተው ስለ መሪው የበዛ ነገር እንዲነገር ያደርጋሉ። አገር ለዋጭ ታሪክ ሰሪ ነው ይላሉ። ምኞታቸው ህዝቡ ይህንን እንዳስተጋባ ነው። ይሁን እንጂ ማህበረሰቡ መሪዎቹ በፈጠሩት የኢኮኖሚና የፖለቲካ ስርዓት የሚማቅቅ ነውና ለፕሮፓጋንዳቸው ጆሮ ሰጥቶ የሚፈልጉትን አድናቆትና ውዳሴ ከማቅረብ ይልቅ እርግማንንና ምሬቱን ያበዛል። በዚህ ጊዜ መሪዎች ይናደዳሉ። የቀውስ ዘመን ላይ መሆናቸው የሚገባቸውና እጃቸው ላይ የገባላቸውን ገድለውና ስረው
ቀሪውን ህዝብ ሊሳደቡ በሚዲያ ይከሰታሉ። እዚህ ጋር ጥቂት ምሳሌዎችን እናስቀምጥ። ከኡጋንዳ ኢዲ አሚን ዳዳን መርጠንም የዚያን ኋላ ቀር አምባገነን ጠባይ ከዚህ አኳያ እንመልከተው። አሚን ስልጣን ሲይዝ ለህዝብ ብዙ ቃል ገባ፣ አከታትሎ ገባ። ከህዝብ ጋር እየደነሰ በበዓላት ላይ ዋለ። ይህስ እንደኛው ነው፣ ከእኛም እንደ አንዱ ነው ብለው ረዥሙን ሰው ኡጋንዳውያን በፈገግታ ተቀበሉት። ይሁን እንጂ አእምሮው ለሥራና ለሰላም አልተፈጠረምና ህዝቡን በውስጥ ጨፈጨፈው። ከጎረቤቱ ጋር ሊያጣላውም ታንዛኒያን ለመውረር ተጋ። በዚህ ሂደት ውስጥ የኡጋንዳ ህዝብ አለመደሰቱን የሚገልጽባቸውም አጋጣሚዎች በረከቱ። እሱም ይህንን ኋላ ቀርና ደካማ ህዝብ ነፃ ላወጣው ብመጣ አጉረመረመ እያለ ተበሳጨ። የራሱን አገር ህዝብ ተሳድቦ እንዳይበቃውም ይህ የመላ አፍሪካውያን ችግር ነው፣ የአፍሪካ ህዝብ ችሎታ ያለውን መሪ አይወድም ማለት አበዛ። You must not fear self-criticism if necessary. ራስህን ለመተቸት አትፍራ። ህዝብ ሆይ አስፈላጊ በሆነ ጊዜ ራስህን ለመተቸት አታመንታ። መላ የአፍሪካ ህዝብ እውነተኛውን ምስል ሊረዳው ይገባል። ህዝቡ ራሱን በመገምገም ለመስተካከል ከወሰነና ወደ እውነት የሚቀርብ ከሆነ ሁሉንም ነገር ለማድረግ የተዘጋጀን መሪዎች እዚህ ከፊት አለንለት። Everything as they are in reality. በአሁኑ ዘመን አድንቁኝና ጨብጭቡልኝ ካንተ ወዲያ ሰው የለም በሉኝ የሚሉ ኢዲ አሚን ዳዳዎች ብዙ አይደሉም። ኢሳያስ አፈወርቂ የኤርትራን ህዝብ አንቆራጠው ለ3 አስርታትና ከዚያ በላይ ሲገዙት፣ ሙጋቤ 40 ዓመት በኡጋንዳ ህዝብ ትከሻ ላይ ሲከርሙ፣ ቴዎዶር ኒጎማ ኢኳቶሪያል ጊኒን ሲጨመድዱ ህዝቤ ሚራክሌን ለማየት አይኑን አልገልጣለ እኔን ለማወደስ ወኔ የቸገረው አይሉም። እንዲህ ያለውን ኢዲ አሚን ዳዳነት በስፋት እያሳዩ ያሉት የኢትዮጵያው ጠቅላይ ሚኒስትር ናቸው። እነዚህ ትራዲሽናል ዲክታተርስ ሲሉ አጥኞች የሚጠሯቸው ኋላ ቀር አምባገነኖች በ20ኛው ክፍለ ዘመን ላይ በብዛት ተጠናቀዋል። ይጨብጨብልኝ የሚል በሽታ የእነዚያ ኋላ ቀሮች ባህሪ ቢሆንም በዘመናችን ይህንኑ እናይ ዘንድ አብይ አህመድ ፈቅደዋል። ጆሴፍ ስታሊን እንዲህ ያለ ጠባይ እንደነበረው የሚያስታውሱ ጸሐፊዎች እሱ በሚገኝባቸው ቦታዎች ሁሉ በአድናቆት መመሰጥ፣ የማያልቅ ጭብጨባ ማስደመጥ ግዴታ ነበር ይላሉ። ስታሊን ንግግር ሲያደርግ በእያንዳንዱ አረፍተ ነገር መጨረሻ ጭብጨባ ማሰማት የአድማጩና ታዳሚው ኃላፊነት ነው። ቀድሞ ጭብጨባውን ማቆምና ማቋረጥ ደግሞ ያስቀጣል። አሌክሳንደር ኤስ የተባለ ጸሐፊ ዘጉላግ አርኪፕላጎ በተሰኘ መጽሐፉ በ1930ዎቹ በስታሊን ሀገር የተፈጸመውን ጽፎታል። ጆሴፍ ስታሊን በሚገኝበትና ንግግር በሚያደርግበት አዳራሽ ውስጥ የተገኘ ታዳሚ በንግግሮቹ መቋጫ አረፍተ ነገሮች ላይ ማጨብጨብ ግዴታው መሆኑን ያውቃል። ይሁን እንጂ የትኛውም ማጨብጫቢ ቀድሞ ማቆምን ይፈራል። በ1930ዎቹ የኮሚኒስት ፓርቲውን ሰብስቦ ንግግር ሲያደርግ ታዳሚው እንደ ሁሌው አጨበጨበ፣ በጣም አጨበጨበ። እጁ እስኪግል ክንዱ እስኪዝል ታዳሚው አጨበጨበ። ደቂቃዎች ሄዱ። ለ7 ለ8 ለ10 ደቂቃ አጨበጨበ። 11ኛው ደቂቃ ላይ ሲደርስ ራሱ ስታሊን በቃችሁ ቁጭ በሉ ሲላቸው አቆሙና ተቀመጡ። ይሁን እንጂ የአንድ ፋብሪካ ስራ አስኪያጅ ማጨብጨብ ደክሞት አቆሙ ከመባሉ ጥቂት ሰከንዶች ቀደም ብሎ አቋርጧል። ይህም ብረቱን ሰው የመቃወም ድፍረት ነው ተብሎ ለ10 ዓመታት ጉላግ በተሰኘው አሰቃቂ እስር ቤት ውስጥ እንዲማቅቅ ተደርጓል። At one of Stalin's speeches, people were so scared of being the first one to stop clapping that the applause went on for over 11 minutes. Eventually, the director of a paper factory dared to sit down. That night, he was arrested and sentenced to 10 years in prison. He was told during his interrogation, "Don't ever be the first one to stop applauding." አድንቁኝና አጨብጭቡልኝ የሚለውም ሆነ ህዝብን የሚዘልፈው የአምባገነኖች መንፈስ ብዙውን ጊዜ የሚከሰተው የፖለቲካ ተቀባይነታቸው አሽቆልቁሎ ተቾች ሲበረክቱ እንደሆነ የእነዚሁን ሰዎች ታሪክ የጻፉ ያስገነዝባሉ። የኢኮኖሚ ቀውስ አይሎ ህዝብ መቆጣት ሲጀምር ለምን ኬክ አትበሉም እንዳለችው ፈረንሳዊት ልዕልት በህዝብ ላይ መቀለድ ሳይበቃቸው ይህንን ቀውስ የፈጠረው የእናንተ ስንፍና ነው ብለው ህዝቡ ላይ ያላክካሉ። የቀድሞው የዚምባብዌ ፕሬዝዳንት ሮበርት ሙጋቤ የተከተሉት ዲፕሎማሲና የተከሉት ኢኮኖሚያዊ ስርዓት የሀገራቸውን ገንዘብ አዳከመውና አንድ ዳቦ ለመግዛት ፌስታል ሙሉ ገንዘብ ተይዞ ወደ ሱቅ የሚሄድበት መጥፎ ዘመን አጋጠመ። በዚህ ጊዜ ህዝቡ በመንግስት ላይ ማማረር አበዛ። ሙጋቤም ተናገሩ። የዚምባብዌ ህዝብ ሲያለቅስ ከሚውል መሐረብም ይዞ ከሚያነባ ጠንክሮ ቢሰራ ይሻለዋል። በመካከለኛ ገቢ ደረጃ ላይ የነበረውን የአገሪቱን ህዝብ ደግሞ ስግብግብና ራስ ወዳድ
በማለት በሚዲያ ሞለጩት። ህዝብን አለማክበር፣ ህዝብንም መዝለፍ ከየትኛውም ፖለቲከኛ የማይጠበቅ ነው። አንድ መሪ በቅድሚያ መተማመን የሚገባው በህዝቡ አቅም ነው። ማክበርም የሚገባው ከሁሉም በፊት ህዝቡን ነው። በኢትዮጵያ ውስጥም መሪዎች ለህዝባቸው ያላቸውን ክብር በአደባባይ የሚናገሩ ነበሩ። ቀዳማዊ ኃይለ ሥላሴ የምትወደንና የምንወድህ ህዝባችን ብለው ለሚመሩት ህዝብ ያላቸውን አክብሮት በጽሁፍም በንግግርም ይገልጹ ነበር። ኮሎኔል መንግስቱ ኃይለማርያም ድል አድራጊው ሰፊው ህዝብ ነው በማለት ይናገሩ ነበር። መለስ ዜናዊ ታታሪው ህዝባችን በማለት የልማት አርበኛው የኢትዮጵያ ህዝብ እንደሆነ ይናገሩ ነበር። ህዝብን ጉንዳንና ጩኸታም፣ ሾርት ሚሞሪያምና ጅብ እያሉ ለጆሮ በሚዘገንኑ ቃላት የሚሳደቡ መሪ ወደ ስልጣን የመጡት በ2010 ዓመተ ምህረት ነው። በየትኛውም ስርዓተ መንግስት ውስጥ ያለ መሪ አምባገነናዊም እንኳን ቢሆን ህዝብን ይዘልፍ ዘንድ አይመከርም። በሚመራው ሀገር ውስጥ ሰላምን ለማስፈንና የሚያመጣውን የስራ ዕቅድ ለመተግበር የህዝብ ድጋፍ ያስፈልገዋልና የሞራል ክብር ሊሰጠው ይገባል። ፍራንሲስ ፉኩያማ በ2014 እንደ አውሮፓውያን አቆጣጠር ባስነበቡትና ፖለቲካል ኦርደር ኤንድ ፖለቲካል ዲኬይ በተባለው መጽሐፋቸው ገዢዎች ህዝባቸውን ማክበራቸው ለሀገረ መንግስት ግንባታ ጤናማ መሳሪያ ነው ይላሉ። ባርባራ ጊድስ የተባለችው የፖለቲካ ሳይንቲስት ደግሞ መሪዎች ለህዝብ ከበሬታ ሳይኖራቸው ቀርተው ስድብና ዘለፋ ካበዙ ተቃውሞ ይበረታል፣ አመፅም ያይላል፣ መፈንቅለ መንግስትም ሊደረግ ይችላል፣ ለአብዮተኞችም መሳሪያ ይሆናል ስትል አውቶሪታሪያን ብሬክዳውን በተባለው መጽሐፏ አስፈራለች። ይሁን እንጂ ስነ ልቦናዊ መቃወስም ሆነ በራስ መተማመን የሌላቸው ጤና ያጡ መሪዎች ማይክራፎን ባገኙ ቁጥር ህዝባቸውን መዝለፍ እንደማያቆሙ አብይ አህመድ ምስክር ናቸው። እንዲያም ሆኖ አምባገነኖች ጀንበራቸው ስትጠልቅ ያ ስልጣናቸውን ተመክተው ሲዘልፉትና ሲያዋርዱት የነበረ ህዝብ በጀማና በጅምላ ወጥቶ የወጡበትን መሰላል በዝረራ ጥሎ እነሱንም እንደሚዘርራቸው ህዝባቸውን አይጦች እያሉ ይዘልፉ የነበሩትን ነጋዳፊ ራሱን ለመተቸት የማይፈልግ እያለ ምድረ ኡጋንዳን የዘለፈው ኢዲ አሚን ዳዳ ምስክር ናቸው። መልካሙን ሁሉ በመመኘት ሳምንታዊ የአምባገነኖች መዘከሪያ ዝግጅታችንን በዚሁ እናጠናቀቃለን።